ሰላም ተማሪዎች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ በአዲስ ርዕስ ተገናኝተናል። አሁንም ዩኒት 5 ቬክተርስ ላይ ነው ያለነው። አሁን ስለ ስፔስ ነው የምንነጋገረው ዛሬ። ስፔስ ምንድነው? ፕሌን ስንልስ ምንድነው? እንግዲህ ከዚህ በፊት የነበረ ክላሳችን ስለ ፕሌን በደንብ ተምረናል። አሁን ደግሞ ስፔስ ምንድነው? አሁን ፕሌን ላይም ስፔስ ላይ ምንድነው ያለው ነገር ምንድነው? ፖይንት ነው። ፖይንት ስላለ ነው። እቺ ፖይንት በስፔስ እና በፕሌን የተለያየ ቅርጽ ስላላት ፕሌን ላይ ሲሆን ያለች ፖይንት እና በስፔስ ላይ ያለች ፖይንት የተለያየ ስለሆነ እንግዲህ አንድ ፖይንት በፕሌን እና በስፔስ ሲሆን ምንድነው ነገር እናያለን ማለት ነው። መሄድ እንችላለን። ኦኬ ተማሪዎች ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ኮሜንት ካላችሁም ሳስተምር ያልገባችሁ ወይም የዘለልኩት ነገር ካለ እየፈጠንኩ ከሆነም ሌሎችንም አስተያየት ካለ ኮሜንት ላይ ጻፉልኝ ተማሪዎች። የእናንተ ኮሜንት የእናንተ አስተያየት እኔን እየተከታተላችሁ መሆኑንና በደንብ አንደርስታንድ እያደረጋችሁ መሆኑን የሚጠቁም ስለሆነ ከናንተ ጋር ያለኝ አታችመንት ከናንተ ጋር ያለኝ የመምህርና የተማሪ ጓደኝነት እንድጠነክር ሐሳባችሁ በኮሜንት ሴክሽን ላይ አስቀምጡልኝ። ኦኬ አሁን ወደ ክላስ እንሂድ። እንግዲህ ስፔስ እና ፕሌን ምን እንደሆነ በግልጽ እዛ ላይ አይተን ስለመጣን እዚህ አክቲቪቲ 5.8 ላይ represent each of the following points on the xy coordinate plane ይላል። ያው ይሄኛው ቅድ ባለፈውም ስለሰራን እዚህ ጋር ጊዜ ባናባከን ጥሩ ይመስለኛል። ለምን ኦሬዲ ይሄኛው ለእናንተ ግልጽ ስለሆነ ማለት ነው። እዚህ ጋር ያለችው ግን እንያት ሁለተኛ ላይ plot the following points by naming the vertical axis። አሁን vertical axis ማን ነው የሰጠን? እዚህ ጋር z ብሎ ሰጠናል ወይም ዲፕ z ያልነው ቅድ ማለት ነው። z ስለሰጠን and the horizontal axis y። አሁን ይሄኛውን z አድርጋችሁና ይሄኛውን z አድርጋችሁና ይሄኛውን y አድርጋችሁ ሳሉ እያደረግን ያለው ከዚህ በፊት xy ፕሌን ስንሰራ y ቨርቲካል x ሆሪዞንታል የነበረው አይደል? አሁን ግን z ለመጨመር ስለፈለገ በዚህ መልኩ ፕሎት አድርጓቸው ያለ። ስለዚህ zy ፕሌን እንዴት እንደሆነ ሊያሳየን ስለፈለገ ነው። ይሄን ይገባችኋልና እስኪ ወደ ዲስክሪፕሽኑ እንሂድ። from activity 5.8 you observe that two numbers are necessary to locate a point in a plane። አንድ ፕሌን ላይ 2D ስለሆነ 2D ከሆነ ሁለት ኮምፖነንት አሉት ብለናል። y እና x ወይም ደግሞ x እና y ኮምፖነንት አሉት ካልን ወይም ኮኦርዲኔት ካልን የግድ ሁለት ነጥብ ያስፈልጋል ማለት ነው። እነዛ ነጥቦች ማን ናቸው? x እና y ናቸው። you know that any point in the plane can be represented as an ordered pair። ordered pair ማለት ordered የሆነ pair ማለት a, b ማለት ነው of real numbers where a is x coordinate and b is y coordinate። ስለዚህ order አለው የኦርደርድ የሆነ ፓየር ነው። ይሄ ኦርደርድ የሆነ ፓየር ደግሞ በኤክስ እና በዋይ ኮኦርዲኔት የሚገኙ ነጥቦች a, b በማድረግ መሰየም እንችላለን ነው። for this reason a plane is called two dimensional። ስለዚህ ሁለት ነጥቦች ብቻ ነው የምናስቀምጠው። እነዛ ሁለት ነጥቦች ደግሞ በኤክስ እና በዋይ ስለምናስቀምጥ two dimensional ይባላል ማለት። ለዛ ነው two dimension የተባለው ሁለት ነጥቦች ብቻ ስለምንጠቀም ነው ማለት ወይም ሁለት አክሲስ ስለምንጠቀም ነው፣ ቨርቲካል እና ሆሪዞንታል ማለት ነው። a plane coordinate አሁን ይሄ plane coordinate system is extended to three-dimensional spaces as follows። consider a fixed point O። ይሄኛው fixed point ነው። O የተባለው ኦሪጂን ማለት ነው። in space and three lines that are mutually perpendicular at the point O። አሁን ሶስት ላይኖች አሉ። ሶስት ላይንስ ወይም ሶስት መስመሮች አሉ። እነዛ መስመሮች ደግሞ mutually perpendicular ናቸው። ሶስቱ ላይን ስፔስ ላይ ከሆነ ሶስቱ ላይን ምንድን ናቸው? mutually perpendicular ናቸው። አንዱ ለአንዱ 90 ዲግሪ ይሰራል ማለት ነው። ለምሳሌ z ለy 90 ዲግሪ ነው የሚሰራው። y እና zም y እና xም 90 ዲግሪ ይሰራል። x እና zም 90 ዲግሪ ይሰራል ነው። ፐርፔንዲኩላር ሚቹዋሊ ፐርፔንዲኩላር ማለት ሶስቱ ፐርፔንዲኩላር ናቸው። አንዱ ፐርፔንዲኩላር ሆኖ አንዱ 90 ዲግሪ ሰርቶ አንደኛ 60 ዲግሪ አይሰራም። በቃ ሶስቱ 90 ዲግሪ ነው የሚሰሩት ማለት ነው። the point O is called origin። the three lines are now called x axis, y axis, z axis ማለት ነው። it is common to have the x and y axis on horizontal plane። አሁን x እና y horizontal plane ይደረጋሉ። እዚህ ቅድም እንግዲህ y vertical ነበረ በፕሌን ላይ ስናስቀምጣቸው ወይም በ2D ስናስቀምጥ ማለት ነው። x ደግሞ horizontal ነበረ። አሁን ግን ሁለቱም ምንድናቸው? horizontal plane ላይ የሚቀመጡ horizontal plane ላይ ይቀመጣሉ። and their axis vertical or perpendicular to the plane containing x and y axis at the point O as shown figure
5.26 ብለው። ስለዚህ ዜድ ማለት ለማን ነው ፐርፐንዲኩላር የሚሆነው ወይም 90 ዲግሪ የሚሰራው ኤክስ ዋይ ፕሌን ለሰራው። አሁን ዜድን እንየው። ይሄን ዋይ ነው ወደዚህ ሄደው ወደ ሆሪዞንታል ሄደው ዋይ ነው። ይሄኛው ሆሪዞንታል ነው ሄደው ኤክስ ነው። ይሄኛው ግን ለሁለታችንም ሆነ ፐርፐንዲኩላር ሆኖ ተቀመጠ ማለት ፐርፐንዲኩላር ሆኖ ተቀመጠ። እዚህ ጋር ያለችው እቺ ጥቁሯ ትንሽ የጥቁሯ በዜድ እና በዋይ ያለችው ፐርፐንዲኩላር ነች። እቺኛዋ ደግሞ በኤክስ አክሲስ እና በዋይ አክሲስ ነው። እቺኛዋ ላይን ደግሞ እቺኛዋ ፐርፐንዲኩላር ተሳየው ደግሞ በዜድ እና በኤክስ አክሲስ ማለት ነው። ይሄኛው ፊገር 5.6 ያሳያል ማለት ነው። ኦኬ The direction of the z-axis is determined by the right-hand rule as illustrated in figure 5.27. በነገራችን ላይ እዚህ ጋር የቅድሙ ዳይሬክሽኑ 2D ላይ ሲሆን 360 ዲግሪ ነው ያለው ብለናል። አንግሉ ካልኩሌት አድርገን ማግኘት እንደምንችል ከዚህ በፊት አይተናል። አሁን እዚህ 3D ዳይሜንሽን ላይ ወይም 3D ስፔስ ላይ ስናይ ምንድነው ራይት ሃንድ ሩል የሚባለው የቀኝ እጅ ህግ የሚባል አለ። የኛ ጣቶች ናቸው እነዚህ ጣቶቻችን ይኸው ከኤክስ እና ወይም ደግሞ የዜድ አክሲሱን ራውንድ አድርጎ ይዟል። እንደዚህ ነው የያዘው። ስለዚህ ቺን ደግሞ ወደ ላይ ቀጥ አድርጋ ታሳያለች ወደ ዜድ አክሲስ ማለት ነው። እቺ ወደ ዜድ አክሲስ ቀጥላ ታሳያለች ወደ ላይ ነው የምታሳየው ማለት። ስለዚህ ይሄኛው ምን ይባላል? ራይት ሃንድ ሩል ይባላል። if you curl ማለት ማሽከርከር ማለት ነው። ወይም ደግሞ ጣቶቻችን አዙረን መያዝ ማለት ነው። the fingers of your right hand around z axis አሁን ዜድ አክሲስ ላይ ጣቶቻችን አሽከርከን ብንይዝ in the direction of 90 ዲግሪ በ90 ዲግሪ ማለት ነው። ካውንተር ክሎክዋይዝ ማለት ደግሞ ካውንተር ክሎክዋይዝ ማለት አንቲ ክሎክዋይዝ ማለት ነው። ለምሳሌ ሰዓት ወዴት ነው የሚሽከረከረው? ሰዓት የሚሽከረከረው ከግራ ወደ ቀኝ ነው የሚሽከረከረው ሮቴሽኑ ማለት ነው። ሰዓታችን በደንብ ሰዓት እዩና የሚሽከረከር ሰዓት ይሄን የሚቆጥረውን ሳይሆን የዘንግ ያላት የሚሽከረከር ሰዓት እዩና ከግራ ወደ ቀኝ ነው የሚሽከረከረው። ካውንተር ክሎክዋይዝ ማለት ደግሞ ከቀኝ ወደ ግራ ማለት ነው። ከቀኝ ወደ ግራ ማለት ነው። ስለዚህ counter clockwise rotation from the positive x axis to the positive y axis, then your thumb points in the positive direction of their axis. እቺ thumb የተባለችው አውራ ጣታችን ነች። ስለዚህ ከፖዚቲቭ x axis ልክ እንደዚህ ከፖዚቲቭ x axis ወደ y axis እነዚህ ጣቶቻችን አክሲስ ላይ አዝሮን ስንይዘው አውራ ጣታችን ወደ z ነው የምታሳየው። ስለዚህ ዳይሬክሽን ማግኘት የምንችለው በዚህ ነው። የማን ዳይሬክሽን? የz ዳይሬክሽን ማለት ነው። With that axis, any point P in space can be assigned 3 coordinates P, X, Y, Z as shown figure 5.28. አሁን እዚህ ጋር በ3 ዳይሜንሽን ላይ እነዚህ ፖይንት ማግኘት የምንችለው በX, Y, Z 3 ነጥቦች ስፔስ ላይ በማስቀመጥ ነው። አሁን እዚህ ጋር በደንብ አድርገን ማወቅ ያለብን ነገር አለ። ለምሳሌ ይሄኛውን Z ነው አይደል? Z ነው ብለናል። ይሄ Z ነው። እነዚህ ደግሞ ይሄን X ነው፣ ይሄኛው Y ነው ብለናል። አሁን ኤክስ እና ዋይ የተገናኙበት ይሄ ምንድነው? ይሄን ፕሌን ነው። ይሄኛው ፕሌን ነው። ዋይ ኤክስ ያለው ይሄ ምንድነው? ፕሌን ነው። እዚህ ጋር ያለው እንደምታዩት ይሄ ምንድነው? ፕሌን እዚህ ጋር ያለው ማለት ነው። ስለዚህ ይሄን ፕሌን ካየነው ለዚህ ፕሌን ነው ለፕሌኑ ነው አሁን ዜድን ፐርፐንዲኩላር የሆነው ከዚች ፖይንት እቺ ፖይንት ማለት ማን እቺ ፖይንት ማለት ኤክስ እና ዋይ የተገናኙበት ፖይንት አለ። ከዋይ ወደ ኤክስ ያክርቀት ተጉዟል። ከኤክስ ደግሞ ዋይ ያክርቀት ተጉዟል። እቺን ፖይንት ምንድነች? እዚህ ጋር ያለችው ፖይንት ምንድናት? እቺ ፖይንት ኤክስ እና ዋይ ነች። እቺ ፖይንት ማለት ነው ኤክስ እና ዋይ ነች። እቺ ፖይንት ኤክስ እና ዋይ ከሆነች ይሄኛው ፕሌን ሰራ ማለት ነው። ኤክስ ዋይ ፕሌን እዚህ ጋር ሰራ ማለት ነው። እንደምታዩት አራት ማዕዘን ሰርቷል። ይሄ ከላይም ስለሚታይልን ማየት እንችላለን። ይሄኛው ኤክስ ዋይ ፕሌን ከሆነ ለዚህኛው ፐርፐንዲኩላር ሆነ ዜድ ምንድነው? ዜድ ምንድነው የምናገኘው? እዚህ ጋር ነው የምናገኘው ማለት ነው። እዚህ ጋር እናገኛለን። ምክንያቱም ከዚህ ቀጥታ ለዚህ ስንስል ዜድ ወደዚህ ስለሄደ ለዚህ ፓራሌል የሆነ ላይን ነው የምንስለው። በነገራችን ላይ ፓራሌል ላይን ናቸው። ኤክስ ለምሳሌ ለኤክስ ፓራሌል ነው። የዋይ ላይን ደግሞ ከኤክስ ይዘ ነው የሚሄደው ርቀቱን ያው ለዋይ ፓራሌል ነው ማለት ነው። ስለዚህ ከዚህ ጀምሮ እስከዚህ ያለው ፖይንት እና ከዚህ ጀምሮ እስከዚህ ያለው ፖይንት እኩል ነው። ከዚህ ጀምሮ እስከዚህ ያለው ፖይንት እና ከዚህ ጀምሮ እስከዚህ ያለች ፖይንትም እኩል ናቸው። ይሄን ኤክስ ከሆነ ኤክስ እዚህ ጋር ያለች ኤክስም እኩል ነች ማለት ነው። ቺን እኩል ነች ማለት ነው። ቺኛውም ዋይ ነች ማለት ነው። ስለዚህ ዋይ ከዚህ እስከዚህ ያለው ኤክስ ከዚህ እስከዚህ ያለው እኩል ነው ማለት። ስለዚህ ይሄኛውንም የዜድ ላይንም ለምሳሌ ከዚህ እስከዚህ ያለው ላይን እና ከዚህ ጀምሮ እስከዚህ ያለው ላይን እኩል ሊሆን ይችላል ማለት ነው። ለምን? ይሄኛው ከፍ ያለበት ሆነ መከት ከዚህ ተነሳ ነው። ይሄኛው ደግሞ ዝቅ ብሎ ከዚህ ተነሳ ከፕሌኑ እስከዚህ ያለው ላይን እኩል ናቸው ማለት ነው። ስለዚህ ይሄን ፒ ፖይንት ማለት ደግሞ እዚህ ጋር ዜድ መጨረሻ ያረፈበት ከኤክስ ዋይ ፕሌን ይዘው የሄደው እቺ ፖይንት
ኤክስ እና ዋይ ዝጋለች ለክቺ ማለት ናት። ኮማ እናደርግና ዜድ እናደርጋለን ማለት ይሄ 3D ፖይንት ስናስቀምጥ በዚህ መልክ ነው የምናስቀምጠው ማለት ነው። እስኪ አንድ ኤግዛምፕል እንይ። ሎኬት ዘ ፖይንት P1 3 4 in space using the reference axes x y and z። አሁን x y z በመጠቀም ይሄኛውን ፖይንት አስቀምጥ ነው የሚለው። ያው ወደ ሶሉሽን እንሂድ፣ ምክንያቱም እዚህ ጋር ጊዜ አናባከን ኤግዛምፕል ስለሆነ እናንተም በደንብ ስለምታዩት አብረን ይሄን ኤግዛምፕል ሰርተን ወደ ቀጣይ እናልፋለን ማለት ነው። the process of locating the point P may be described as follows። እዚህ ጋር አሁን ምን አለ? ኦ አለ ኦሪጂን። አንድ ቁጥር ከየት ነው የሄደው? ከኤክስ ነው የሄደው። in the direction of the positive x axis ወደ positive x axis ወይም ደግሞ ይሄኛው አዎንታ ነው ብለናል። አዎንታ ናቸው እነዚህ ሁሉም x እና y z አዎንታ አክሲስ ናቸው። እነዚህ አዎንታ ወይም ደግሞ ፖዚቲቭ ካልናቸው ከኤክስ ወደዚህ አንድ ዩኒት ነው የሄደው። ይሄን አንድ ዩኒት ሄደ ስንል ግን ከዚህ ከዋይ አንፃር ነው። ከዋይ ወደ ኤክስ አንድ ሄደ ማለት ነው። እቺኛዋ ስንት ነች? አንድ ቁጥር ናት እዚህ ያለችው ማለት ነው። 3 ዩኒት ደግሞ moves to the y axis ወደ y ደግሞ 3 ነው ሄደው። ከማን ይዞ ነው ሄደው? ከኤክስ ወደ y ሄደው ማለት ነው። እቺኛዋ ደግሞ ስንት ነች? 3 ነች። እቺ የy ዋጋ ነች። እቺ ላይን ማለት ነው። ከዚህ ያለችው ላይን ማለት ነው። አሁን እቺ ፖይንት ስንት ናት? 1,3 ትሆናለች ማለት ነው። ኤክስ 1 ነች። ያው እቺ ኤክስ ዋጋ 1 ነች። የy ደግሞ 3 ሄዳለች ማለት ነው። ስለዚህ ይሄን ፕሌን 1,3 የፈጠረው ይሄ አንድ ፕሌን ነው። ይሄኛው እንደምታዩት ይሄ ሬክታንጉላር ፕሌን ነው። ይሄ ፕሌን ከዚህ ፕሌን ደግሞ ወደ ዜድ አክሲስ ደግሞ 4 ነው የሄደው። 4 መጨረሻ ላይ 4 ሲሄድ ከዚች ፕሌን ነው ከዚች ነጥብ 4 ዩኒት ወደ ላይ እንወጣለን። እንደዚህ 4 ዩኒት ወደ ሄት ስናስቀምጥ እቺን ፖይንት እናገኛለን። ፒ የተባለች ፖይንት እቺ ፖይንት ማለት ነው 1,3,4 ይሆናል ማለት እቺ ፖይንት ፒ እንደዚህ ተማረክ መሰለኝ። ከኦ ጀምረን ወደ ፒ የሚሄደው ላይን ይሄኛው ኦፒ የተባለ ቬክተር ይሆናል ማለት ነው። ኦኬ ተማሪዎች ይሄንን ካየን ቬክተር ኢን ስፔስ እናያለን ማለት ነው። አሁን እስኪ ከዛ በፊት ግን ምን ማየት አለብን? ብሬንስቶርሚንግ እያደረግን ነው መሄድ ያለብን። አይምሮአችን እያነቃቃን እየጠየቅን መሄድ አለብን። ሪላክስ እያደረግን ከዚህ በፊት የተማርነውን እንግዲህ ቬክተር ስንማር 2D ላይ ያለው ወይም ደግሞ ኤክስ ዋይ ፕሌን ላይ ያለው ሁሉ ጊዜ እየተከተለን ስለሚመጣ እሱን እያስተዋወስን ነው ወደ ቀጣይ ወደ ስፔስ ወይም ወደ 3D ወይም 3 ዳይሜንሽናል የምንሄደው ማለት ነው። ስለዚህ እዚህ ጋር ምንድነው እየጠየቀን ያለው ጥያቄ ቁጥር 1 ላይ how do you represent a vector on a plane ይላል። ፕሌን ላይ ቬክተር እንዴት ሪፕሬዘንት እናደርጋለን ስንል ኤክስ ዋይ ኮኦርዲኔት ተጠቅመን ነው። መልሱ ይሄንን ነው። how do you represent the magnitude of the vector ስንል ማግኒቱድ ስንገልጽ ደግሞ ኤክስ ስኩዌር ዋይ ስኩዌር አንድ ራዲካል እናደርጋለን ማለት ነው። how do you express the vector p x y using the standard unit vectors I and j ስለን xi plus yj ብለን ሪፕሬዘንት እናደርጋለን ነው። እንግዲህ ምንድነው የፈለገው እሱ እነዚህ ከመለስን በኋላ ወደ 3D ስንጓዝ እንዴት እንደምንሰራ ሊያሳየን የፈለገው ማለት ነው። ኦኬ ወደዚህ እንሂድ። from activity 5.9 you have observed that vector op can be named using single letter op የሚለውን op ያለን ለመጥራትም ለመጻፍም ከምንቸገር ዝም ብለን ሲንግል ሌተር በአንድ ፊደል ብቻ መወከል እንችላለን። ለምሳሌ ኦ ወይም ፒ በማለት እዚህ ጋር ሆነ እሱ ምን ብሎ ሰይሞታል? ኦፒ የሚለው ፒ ብሎታል ማለት ነው። ይሄ ፒ ደግሞ አንደኛ ፒ ብለን መሰየም እንችላለን ወይም ደግሞ እንደዚህ ቬክተር ፒ ከላይ ጨረር እንዳለው አድርገን ማስቀመጥ እንችላለን። ግን ስናስቀምጠው እንዴት ይሆናል? xi + yj ይሆናል ማለት ነው። ይሄኛው ምንድነው 2D ወይም ደግሞ ፕሌን ላይ ነው standard unit vectors የምንጠቀመው ማለት ነው። just as you worked with vectors on a plane by using the coordinates of their terminal points you can handle vectors in 3-dimensional space with the help of the coordinates of the terminal points። አሁን እዚህ ጋር ምንድነው x እና y ተርሚናል ፖይንት ነው የመጨረሻ ነጥቦች ናቸው። ከኦሪጂን ተነስተው መጨረሻ ይሄን ቬክተር መጨረሻ ያረፈበት ነጥብ ነው xy ስንል 3D ላይም ተርሚናል ፖይንት ብቻ በመጠቀም መስራት እንችላለን። ለጊዜው በደንብ እንዲገባን ከኦሪጂን የተነሳ ነው እያሳየን ያለው። ለዚህ ማቴማቲክስ ዩኒት 5 ቬክተርስ ስንማማር ምንድነው ኦሪጂን መነሻ በማድረግ ነው እያሳየን ያለውና ከኦሪጂን የተነሳ xy ፖይንት እንደ ተርሚናል ወይም መጨረሻ ነጥብ ያደርግና 3D ሲሆንም መጨረሻ ነጥብ xy z እንደሆነ አድርጎ ሊያሳየን ስለፈለገ ነው ማለት ነው። ስለዚህ እዚህ ጋር now that the initial point of a vector in space be the origin of አሁን ይሄው እንዳልኳችሁ ከኦሪጂን ነው መጀመሪያ እንድንነሳ የሚያደርገው እንዲገባን ማለት ነው of the coordinate system and let its terminal point be at p x y z as shown in figure 5.3 አሁን 2D ሲሆን xy ነው 3D ሲሆን ደግሞ xy z ነው ማለት ነው።
እዚህ ጋር ምንድነው እያልን ያለው? ይሄ ኦ ነው፣ ኦሪጂን ነው ማለት ነው። ይሄኛው ዜድ ነው፣ ይሄኛው ኤክስ ነው፣ ይሄኛው ደግሞ ዋይ ነው። ወደዚህ ሄደው ዋይ ነው። ስለዚህ ከኤክስ ተነስቶ ወደ ዋይ ዳይሬክሽን ሲሄድ ዋይ ያክል ርቀዋል እንላለን። ዋይ የሚባል ዩኒት እንደራቀ እንናገራለን። ከዋይ ወደ ኤክስ የሄደው ላይን ደግሞ ወደ ኤክስ ዳይሬክሽን የተጓዘው የሚለውን እንገልጻለን። አሁን እቺ ፖይንት ምን ትባላለች? ኤክስ እና ዋይ ትማለች ፖይንት ማለት ነው። እቺ ፖይንት የውጭ ጥቁሯ ላይን ሄደች እስከዚህ ማለት ነው። ከዚህ ፕሌን ደግሞ ቨርቲካል ወደ ላይ የሚወጣ ላይን ማን ይባላል? ዜድ ይባላል ማለት ነው። ይሄን መስመር ደግሞ ዜድ ይባላል ማለት ነው። ዜድ ያረፈባት ፖይንት እቺ ፖይንት ኤክስ እና ዋይ ነች። እቺ ፖይንት ደግሞ ዜድ ናት። ስለዚህ እቺ ፖይንት ሙሉ በሙሉ ለማግኘት ደግሞ እቺ ላይን ተጠቅመን ኤክስ ዋይ ዜድ የሚለውን እዚህ እናስቀምጣለን ማለት ነው። ከኦ ወደ ፒ ደግሞ ፒ ቬክተር እንለዋለን። ፒ ብለን እንሰለህ then the vector OP can be expressed as the sum of its three components in the direction of the x, the y, and the z axis in the form of OP xi yi plus zk, where I is equal to 1, 0, 0. ይሄኛው ማለት j0 ነው፣ k0 ነው። ለምን? ዩኒት ቬክተር ስለሆነ እንደ ኤክስ አክሲስ ብቻ ነው አንድ ቁጥር የሚሄደው። ይሄ ሊኒየር ወይም ደግሞ ስታንዳርድ ዩኒት ቬክተር ይባላል ማለት ነው። ጄ ስንሄድ ደግሞ ዋይ አንድ ይሆናል ማለት ነው። ሌሎቹ ዜሮ ይሆናሉ። እዚህ ጋር ኬ ስንሄድ ደግሞ አይ እና ጄ ዜሮ ይሆናሉ ወይም ደግሞ ኤክስ እና ዋይ የሉ ማለት ነው። አንድ ቁጥር ወደ ዜድ ይሄዳል ማለት ነው። አር ስታንዳርድ ዩኒት ቬክተር in the direction of the positive x axis and positive y and positive z axis respectively as shown in the figure 5.31 እዚህ ጋር እንደምናየው ማለት ነውና ለምሳሌ እዚህ ጋር አይ የሄደው ወደ ኤክስ አክሲስ ነው፣ ጄ ደግሞ ወደ ዋይ አክሲስ ነው፣ ኬ ደግሞ ወደ ዜድ አክሲስ እንደሄደ ያሳየናል ማለት ነው። እነዚህ ፖዚቲቭ አክሲስ ናቸው ሶስቱ፣ ዜድ እና ዋይ እና ኤክስ። ቅድም እንዳየነው ፖዚቲቭ ስለሆኑ አይ ወደ ኤክስ፣ ጄ ደግሞ ወደ ዋይ፣ ኬ ደግሞ ወደ ዜድ ሄደዋል ማለት ነው። ስለዚህ ፖይንት ፒ ደግሞ የነዚህ ሳምሽን ነው የሚሆነው። አሁን እዚህ ጋር ዝም ብለን በደንብ ማስተዋል ያለብን ነገር አለና ይሄ ኦ ነው፣ ይሄ ሲ፣ ይሄን ቢ፣ ይሄን ኤ፣ ይሄን ዲ፣ ይሄን ፒ አለ። እቺ ፖይንት ፒ እዚህ ጋር ያመጣት የሆነ ምስጢር አለው። ኦ ፒ ማለት ኦ ቢ፣ ኦ ሲ፣ ኦ ዲ ድምር ነው። የነዚህ ሶስት ዳይሬክሽኖች ኦ ፒ ይመጣል ማለት ነው። ኦ ፒ ማለት ቅድም እንዳየነው ነው። ስዕሉ ላይ በደንብ ከላይ በደንብ አይተነዋል። እዚህ ጋር ደግሞ ቦክስ አድርጎ ያመጣው ምንድነው? እንደዚህ በደንብ ኖቲስ ማድረግ ያለብን ማስተዋል ያለብን ነገር አለ። ይሄ አራት ማዕዘን የሆነው ለምሳሌ እቺኛው አራት ማዕዘን የሆነችው ብናያት እቺ ከዚህ ወደዚህ ያለችው ኦቢ ማለት ነው። እቺ ኦቢ ማለት ከዚህ ወደዚህ ያለችው ኦቢ ነች። እቺ ማለት እቺ ላይን ማለት ነው። እቺኛው ማለት ደግሞ ኦዲ ናት። ኦዲ እቺኛው ኦዲ የሄደችው እቺ ናት ማለት ነው። እቺኛውም እንደዚሁ ኦ ዲ ነች። እቺኛው ነው ቨርቲካል አለችው። እቺም ኦዲ ናት። እቺ ላይን ከዚህ ጋር እኩል ነች ማለት ነው። ምክንያቱም በዚህ መታ ተገናኝታለች፣ በዚህ መታ እዚህ ጋር ተገናኝታለች ማለት ነው። እቺኛው ማለት እቺ ደግሞ ከዚህ ያለችው ማለት ደግሞ ኦሲ ማለት ነው። አሁን ለምሳሌ ሁሉም ጋር ብንጽፋቸው ተማሪዎች እንግዲህ እዚህ ጋር በደንብ ማስተዋል ያለባችሁ ነገር ምንድነው? ይሄንን ቦክስ እንደምናየው ይሄኛው እዚህ ጋር አንድ ሬክታንግል ቦክስ ትታያለች ቁልጭ ብላና እዚህ ጋር ደግሞ አስቀምጬላችኋለሁ። እቺ ላይ ማለት ኦሲ ናት፣ እኛው ላይንም ኦሲ ነች፣ እቺኛው ላይንም ኦሲ ናት፣ እቺ ላይንም ኦሲ ናት። አሁን እዚህ ፖይንት ኤ ያለችው ይሄ ደግሞ ኦቢ ነው፣ ወደ ዋይ የሄደው ማለት ነው። ኦቢ ይሄኛው ኦቢ ፓራሌል ስለሆነ ማለት ነው። ፓራሌል ቬክተር ናቸው። የዚህ ፓራሌል ይሄ ነው። ስለዚህ ይሄኛውን ፓራሌል ነው፣ ይሄኛውን ፓራሌል ነው። 1 2 3 4 አሉ ማለት ነው። ከዚህ ዋይ አረንጓዴ ቬክተር እንደምናየው ማለት ወደ ጄ የሄደው ማለት። ስለዚህ ኦቢ እና ኦሲ ማለት ኤክስ እና ዋይ ናቸው። እዚህ ጋር ተገናኙ። ከዛ ኦዲ ማለት ደግሞ ዜድ ነው፣ ቨርቲካል የሄደው። ይሄ ዜድ ደግሞ ቨርቲካል። እነዚህ አራቱ ላይ እነዚህ ፓራሌል ናቸው። ኦዲ እዚህ ጋር ያለው ኦዲ እና ይሄኛው ኦዲ ያልኩት ዜድ ናቸው። ስለዚህ ቺን ፖይንት ማለት ኦቢ ኦሲ እና ኦዲ የተሰራት ቺ ፖይንት ናት። እቺም በፖይንት ፒ በተመሳሳይ ኦሲ እና ኦቢ እና ኦዲ ያገኙት ፖይንት አለች። ስለዚህ ኤክስ ዋይ ዜድ ማለት እቺኛው ነው ኤክስ ዋይ ዜድ ማለት ነው። ስለዚህ እነዚህ ሁለቱ
ኤ እና ፒ እኩል ፖይንት ናቸው። ለምሳሌ ኦፒ ስንል ኦኤ ማለት ነው። ኦኤ ማለት የማን ድምር ነው? የኦቢ ኦሲ ኦዲ ነው። ስለዚህ ፖይንት እና ፖይንት ፒ እኩል ናቸው ካለን ኦፒ ማለት ኦሲ ኦቢ ፕላስ ኦዲ ማለት ነው። እዚህ ጋር እኮ ጠይቆናል ምስጢር ስላለው ማለት ነው። do you observe that the vector OP is the sum of the three perpendicular vectors OC OB and OD ይላል። ፐርፐንዲኩላር ናቸው። ለምሳሌ OB እና OC ፐርፐንዲኩላር ናቸው። ይሄ ኤክስ ይሄ ዋይ ስለሆነ ፐርፐንዲኩላር ናቸው። ይሄኛው ደግሞ ዜድ ነው። ዜድ ደግሞ ለኤክስ እና ለዋይ ፐርፐንዲኩላር ስለሆነ ለዚህ ፐርፐንዲኩላር ነው፣ ለዚህኛው ፐርፐንዲኩላር ነው ማለት ነው። ሶስቱ ፐርፐንዲኩላር ላይኖች ኤ ላይ ይገናኛሉ ወይም ደግሞ ፒ ላይ ይገናኛሉ ማለት ነው። ይሄ ትሪዲ ስለሆነ እንጂ እቺ ኤ ማለት ከፒ ጋር እኩል ነው። በዛኛው በኩል ተገልብጠ ነው። አሁን ይሄ እነዚህ ነጠብጣብ ያደረጋቸው እኛ ማናያቸው ላይኖች ማለት ነው። ነጠብጣብ ያደረጋቸው እነዚህ ስሩድ ያደረጋቸው ደግሞ እነዚህ ስሩድ ያሉ ላይኖች እነዚህ ያጠቆራቸው ላይኖች ደግሞ በአይናችን ልናየው የምንችል ከላይ የምናየው ነው። ይሄኛው ነጠብጣብ ያለው ግን ከጀርባ ነው የምናያቸው። ለዛ ነው ምስጢሩ ዶት ዶት ላይን እና እንደዚህ ስሩድ ላይን የሚባሉት ምስጢሩ ይሄንን ይመስላል ማለት ነው። እስኪ ወደ ኤግዛምፕል እንሂድ። Example 2 if the initial point of the vector in space is at the origin አሁን origin ላይ ነው ያለው and its terminal point or head is at p የመጀመሪያ ፖይንት ያለው የቬክተሩ 0 0 ነው። ይሄኛው ደግሞ ፋይናል ወይም ተርሚናል ፖይንት ወይ መጨረሻ ነጥብ ላይ ደግሞ 4 6 5 ላይ ነው። show the vector using coordinate system and identify its three perpendicular components in the direction of the three axes ወደ xyz እንዴት እንደሄደ አሳዩ ነው የሚለው። አብረን ነው እስኪ ሶሉሽን the three components are the vectors with the common initial point የሶስቱ አክሰሶች common initial point ሶስተኛ ያገናኝ ነጥብ አለን። ያ ነጥብ ደግሞ origin o እንለዋለን 0 0 ማለት ነው። ከዛ terminal points ማለት ወደ y የሄዱ ወደ x የሄዱ terminal point a ነው። ይሄ a ደግሞ 4 0 0 4 ከብራኬት ስንወስድ ደግሞ 1 0 0 ወደ i የተጓዘው ማለት ነው on the x axis ማለት ነው። b 0 6 0 on the y axis and 0 0 5 on the z axis as shown figure 5.32 ብሎታል ማለት ነው። አሁን እዚህ ጋር የኛው 0 ወደ 5 ሄዷል። x 4 ነው y ደግሞ 6 ነው። አሁን 6 እና 4 ስናገናኝ እዚህ ፖይንት ይገናኛል። ከዚህ ፖይንት ደግሞ ወደ z ደግሞ 5 ላይ ሄደ። ይሄኛው ፕሌን ይዘው ቨርቲካሊ ወደዚህ ስንሄድ ደግሞ ማናገኛ 4.6 5 እናገኛለን ማለት ነው። ስለዚህ ከኦ ወደ ፒ እንሄዳለን ማለት ነው። ስለዚህ ኦፒ ማለት 4 6 5 ማለት ይሄኛው ፖይንት በዚህ መልኩ እንስለዋል ማለት ነው። ስለዚህ ግልጽ ይመስለኛል። that means OP is equal to OA plus OD plus OP or in terms of the unit vectors 4 6 5 ማለት 4i 6j 4k ወይ ደግሞ ይሄ በዚህ መልኩ ማስቀመጥ ይቻላል ማለት ነው። ስለዚህ ይሄኛው ፖይንት ወደ ስታንዳርድ ዩኒት ቬክተር ስንቀይረው በዚህ መልኩ ይሆናል ማለት ነው። እዚህ ጋር ከዛ በመቀጠል ምንድነው ማግኒቱድ ኦፍ ቬክተር እናያለን። at the beginning of the discussion about vectors in space it was mentioned that a vector is usually represented by an arrow where the arrow head indicates the direction and the length of the arrow represents the magnitude of the vector መጀመሪያ ላይ ስንገባ እንግዲህ አንድ ቬክተር ሪፕሬዘንት ስናደርገው ምን አለው ላይን አለው ከላይኑ ጫፍ ላይ ደግሞ ሄድ አለው። ይሄን ደግሞ አሮ ወይም ሄድ እንደዋል ማለት ነው። ይሄኛው አሮችኛው አሮ ምንድነው የምታሳየው ብለናል። እቺ አሮ ምንድነው የምታሳየው? እቺኛው የምታሳየው ዳይሬክሽን ብለናል። እቺ ዳይሬክሽን ናት። ከዚህ ጀምሮ እስከዚህ ያለው ሌንግዝ ደግሞ እንደሚያሳየው ማግኒቱድ ነው። አሁን ማግኒቱድ ምን ያክል ነው የሚለው ነገር 3D ላይም ወይም ስፔስ ላይም እንፈልጋለን ማለት ነው። thus to find the magnitude of vector it will be sufficient to find the distance between the initial point and the terminal point of the vector in the coordinate space አሁን በስፔስ ላይ ያሉ የመጨረሻ ነጥብና የመነሻ ነጥቦች ላይ በማቀናነስ የቬክተሩ ሌንግዝ እናገኛለን ወይ ማግኒቱድ እናገኛለን ማለት ነው። ለምሳሌ እዚህ ጋር ነው the initial point of vector is the origin ነው initial point 0 0 ነው ማለት ነው of the coordinate space and the terminal point is at p 3 2 2 ማለት ነው። then find the magnitude of the vector op ስለዚህ op ስንፈልግ ከኢኒሻል ተነሳ ማግኒቱድ ምንድነው የምናደርገው? the magnitude of the vector op is distance from 0 to op ወደ op የተጓዘው ነው የምንፈልገው። ለምሳሌ እዚህ ጋር ይሄን ግራፍ አለ ከኦ ወደ ፒ ሄደው ምንድነው ቅድም ያስቀመጠን ይሄኛ በኮኦርዲኔት ፎርም ነው ስፔስ ላይ በኮኦርዲኔት ፎርም ያስቀመጥነው የዚህኛውን ማግኒቱድ ኦፒ የተባለ ሌንግዙን እንፈልጋለን ወይ ማግኒቱዱን እንፈልጋለን። እንዴት
ልክ እንደ the magnitude of the vector OP is the distance from O to P. This is ምን ይሆናል እዚህ ጋር 3 ስኩዌር ፕላስ 2 ስኩዌር ፕላስ 2 ስኩዌር ዘኳቱ ራዲካል 17 ማለት ነው። ይሄ OP የተባለው ላይን ይሄኛው OP የተባለው ላይኑ ነው። አሁን ቬክተሩ አይደለም ላይኑ። ቬክተሩ ከሆነ አሮ ወይም ዳይሬክሽን አለው ማለት ነው። ራዲካል 17 ይሆናል ማለት ነው። እዚህ ጋር እንግዲህ ኖት ስናይ if the initial point of the vector u is at the origin and its terminal point is at the point q x y z or if is equal to በስታንዳርድ ዩኒት ቬክተር ስንገልጸው xi yj zk then the magnitude of u is equal to x square y square plus z square ይሆናል ማለት ነው። if the initial point of u is at p x1 y1 z1 ከሆነ and the terminal point of at q x2 y2 and z2 ከሆነ የዚህኛው ማግኒቲዩድ ወይም ሌንግዙ ወይም ደግሞ ርቀቱ ምን ይሆናል ማለት ነው? x2 x1 the whole square plus y2 y1 the whole square z2 z1 the whole square ማለት ነው። እነዚህ እንግዲህ አንድ ራዲካል ውስጥ በማስገባት በዚህ መልክ ማግኒቲዩዱ ማግኘት እንችላለን ማለት ነው። እዚህ ጋር ኢኒሻል ፖይንቱ የመጀመሪያው ነጥብ x1 እና y1 z1 አለ ስፔስ ላይ የመጨረሻ ነጥብ ደግሞ x2 y2 z2 ካለ በዚህ መልክ ማግኒቲዩድ ማግኘት እንችላለን ማለት ነው። ተማሪዎች እንግዲህ ለዛሬ ስለ ቬክተር ሪፕሬዘንቴሽን ስፔስ ላይ ወይም 3 ዳይሜንሽን ላይ ይሄንን ይመስላል። እንግዲህ በቀጣይ ደግሞ በሌላ ርዕስ ስለምንገናኝ ቻፕተር 5 ግሬድ 11 about vectors አላለቀም ገና ነው። ለዛሬ ግን እዚህ ይበቃል። ያልገባችሁ ነጥብ ካለ ኤክሰርሳይዝ እንሰራና የመጨረሻ ፋይናል ወይ ደግሞ የሪቪው ኮሽን ስንሰራ በደንብ አድርጎ እንዲገባችሁ ተስፋ አደርጋለሁ። የከበራችሁ ነገር ካለ ግን ኮሜንት ላይ ጻፉልኝ። ምናልባት ያው ይሄኛውን በኦንላይን ክላስ ስለሆነ አንዳንድ ጊዜ ሁሉም ነገር በደንብ ግልጽ አድርጎ ለማሳየት ትንሽ ሊከብዱ የሚችሉ ነገሮች ሊኖሩ ይችላሉ። ዞሮ ዞሮ ግን በዚህ ያስረዳኋችሁ ነገር ካልገባችሁ በጥያቄ ስንሰራ ደግሞ ኤክሰርሳይዙ ስንሰራ ደግሞ በደንብ አድርጎ ይረዳችኋል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ መንበር ሁኑ። ቪዲዮ ደግሞ ላይክ እያደረጋችሁ ሌላ ሰው ጋር እንዲደርስ ማለት ነው። በዚህ መልክ ድጋፋችሁን አሳዩን ተማሪዎች። ጥያቄ ጠይቁ፣ አስተያየት ስጡ። አመሰግናለሁ። በቀጣይ እስክንገናኝ ሰላም ያገናኘን።